ሁለት በተለያዩ ጽንፍ ላይ የሚገኙ በኢኮኖሚና በተጽዕኖ ፈጣሪነትም የተለያየ ደረጃ ላይ የሚገኙ የዓለማችን ሀገራት በተለይም እነኚህ ሁለት ሀገራት ከ127 ዓመት በላይ የዘለቀ ዲፕሎማሲያዊ የሁለትዮሽ ግንኙነት አላቸው። አንደኛዋ በምስራቅ አፍሪካ የምትገኘው ሀገራችን ኢትዮጵያ ስትሆን ሌላኛዋ ደግሞ አውሮፓዊቷ ተጽዕኖ ፈጣሪዋ የሆነችው ሀገር ፈረንሳይ ነች። በኢትዮጵያና በፈረንሳይ መካከል የተጀመረው የሁለትዮሽ ግንኙነት ከ127 ዓመት በፊት እንደነበር የታሪክ ድርሳን ያስረዳል። በተለይም ሁለቱ ሀገራት አሁን ላይ የደረሱበት የጋራ ትብብርና የሁለትዮሽ ዲፕሎማሲያዊና የጸጥታና ሌሎች ዓለም አቀፋዊና ቀጠናዊ ጉዳዮችን መሠረት ያደረገው ግንኙነታቸው ዝም ብሎ የመጣ እንዳልሆነ በርካቶች ይናገራሉ። ሀገራቱ በተለይም ፈረንሳይ በአፍሪካ ያላትን ይዞታ ለማስጠበቅ፣ ኢትዮጵያ ደግሞ የባህር በሯን ለማስመለስ አሁን ላይ እያደረጉት ባሉት ጥረት የተነሳም በእጅጉ ተጣምረዋል። ይህ ደግሞ ስትራቴጂካዊ የሆነ ጥምረት እንደሆነ የበርካታ ተንታኞች አስተያየትና የትንበያ ሐሳብ ሪፖርት ነው። ይህ ሁኔታ በተለይም ሁለቱ ሀገራት አሁን ላይ በእጅጉ ከመጣበቃቸውም በላይ በቀጣይ ለሚኖረው አጠቃላይ የቀጠናው የኃይል አስተላለፍ ስርዓትና ኢትዮጵያ በቀይ ባህር ቀጠና ለመከሰት እያደረገች ያለውን ጥረት በሚመለከት ትልቅ ታሪክን የሚፈጥር ወይም የሚቀይር ይሆናል ተብሎ ይጠበቃል። ሁለቱ ሀገራት አሁን ላይ በቀጠናዊ ጉዳዮች ላይ ሽብርተኝነትን በመከላከልና እንደዚሁም ኢኮኖሚያዊ ትብብርን በማጠናከሩ ዘርፍም በእጅጉ ርቀው እየሄዱ ይገኛሉ። በተለይም ከ2018 እንደ አውሮፓውያን አቆጣጠር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በፈረንሳይ ያደረጉት ጉብኝት ለአዲሱ የፈረንሳይና የኢትዮጵያ የሁለትዮሽ ግንኙነት መሰረት የጣለ እንደሆነ የሚነገር ሲሆን፣ በሌላ በኩል ደግሞ ባለፉት 7 ዓመታት ውስጥ 2 ጊዜ አዲስ አበባን የረገጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለኢትዮጵያ ያላቸውን አሁናዊ ግምትና የሰጡትን ቦታ ከማሳየቱም በላይ ኢትዮጵያ በአፍሪካ አሁን ላይ ከመቼውም ጊዜ በላይ ተመራጯ የአውሮፓውያንም ሆነ የምስራቃውያኑ ሀገራት መዳረሻ የሆነች ስለመምጣቷ ያሳየ ነውም ተብሏል። ሁለቱ ሀገራት ውጥረት በበዛበት በዚህ ቀጠና ላይ አሁን ላይ የፈጠሩትና በጋራ ለማሳካት እየተንቀሳቀሱበት ያለው ዓላማ ደግሞ በእጅጉ የበርካቶችን ቀልብ የሳበ ነው። ኢትዮጵያ አሁን ላይ በመጠኑም ቢሆን የድሮን ቴክኖሎጂና ሌሎች ተተኳሽ በሚል የተለያዩ የጦር መሳሪያዎችንና እንደዚሁም የጦር ተሽከርካሪዎችን የማምረት ሥራ ውስጥ የገባች ሲሆን፣ በአንጻሩ በዚህ ዘርፍ ከፍተኛና የዳበረ ልምድ ያላት ፈረንሳይ የተለያዩ ወታደራዊ ቁሶችን የሚያመርቱ ኩባንያዎቿ በአዲስ አበባና በተቀሩት የኢትዮጵያ ክፍሎች እንዲሰማሩ በኢንቨስትመንት መልክ ወደ ኢትዮጵያ እንዲመጡ የመግባባታቸው ጉዳይ በእርግጥም ሁለቱ ሀገራት በቀላሉ የሚለያዩ እንዳልሆኑ ያሳየ ነው ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች፣ እንደምን ሰንብታችሁ? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የትንታኔ መረጃ የሚቀርብበት ልዩ የፕሮግራም ሰዓታችን ነው። በዚህ ሰዓት ስለ ፈረንሳይና ስለ ኢትዮጵያ ወቅታዊ እንደዚሁም ከጅቡቲ ጋር ስላለው አስገራሚ ግንኙነት የምንዳስስ ይሆናል። አብራችሁን እንድትዘልቁ እየጋበዝን በቆይታችሁ በርካታ ቁም ነገሮችን እንደምትሸምቱና እንደምታተርፉ እያመንን በቀጥታ ወደ ጀመርነው ትንታኔያችን እንመለስ። ሁለቱ ሀገራት ፈረንሳይና ኢትዮጵያ ከቅኝ ግዛት ዘመን ጀምሮ በዘለቀ የሁለትዮሽ ግንኙነት ይታወቃሉ። ሁለቱ ሀገራት መካከል ያለው ግንኙነትም ከክፍለ ዘመን በላይ ተሻግሮ አሁን ላይ 127 ዓመታትን ደፍኗል። እነኚህ ሁለት ሀገራት እስካሁን ተከባብረው የቀጠሉበት ግንኙነት ደግሞ በርካቶችን የሚያስገርምና ከበርካቶችም የተለያዩ አስተያየቶችና ሐሳቦች እየተሰነዘሩበት የሚገኝ የወቅቱ መነጋገሪያ አጀንዳ ነው። ከሰሞኑ የፈረንሳዩ የጦር አዛዥ ጄኔራል ፔርሺል በአዲስ አበባ ያደረጉት ጉብኝት ደግሞ በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ ያጠናከረ ነው ከመባሉም በላይ በተለይም ኢትዮጵያ የባህር በሩን ለማስመለስ እያደረገች ባለው ወሳኝ እንቅስቃሴ ውስጥ የሚኖረው ሚና ከፍተኛ እንደሆነም ተመላክቷል። በሌላ በኩል ፈረንሳይ ከኢትዮጵያ ጋር ያላት ግንኙነት ከመቼውም ጊዜ በላይ የጠነከረ እንደሆነ ያሳየ ጉብኝት ነው የተባለ ሲሆን፣ በተለይም ኢትዮጵያ በቀጠናው ካሉ ሀገራት ጋር ሰላማዊም ግጭት ውስጥም ያልገባ የተባለውን አሁናዊ ግንኙነትን ማዕከል ያደረገ ግንኙነት እያደረገች ባለበት በዚህ ወቅት መሆኑ ደግሞ እንደ ጅቡቲ ያሉ የኢትዮጵያን 90% የሚሆነውን የውጭ ገቢ ንግዷን የምታከናውንበትን
ትልቁን የወደብ አገልግሎትና ሌሎች ከንግድ ጋር የተገናኙ ግልጋሎቶችን የምታገኝበትን መውጫ በርን ሴኪውርድ ማድረግ ወይም ደህንነቱን ማስጠበቅና በሁለቱ ሀገራት መካከል በየጊዜው የዋጋ ጭማሪና ሌሎች ከታሪፍ ጋር የተያያዙ ጉዳዮችን መሰረት ያደረጉ እስካሁን በይፋና በገሃድ ወጥተው መነጋገሪያ ያልሆኑ ነገር ግን ውስጡን የሁለቱ ሀገራትን ግንኙነት እያሻከሩ የመጡ የተለያዩ እንቅስቃሴዎችን ያረግባል ተብሎ እንደሚጠበቅም የወጡ መረጃዎች አመላክተዋል። በሌላ በኩል ፈረንሳይና ኢትዮጵያ በትልቁ እንደተጣመሩ የሚያሳዩ የጂኦፖለቲክስ ባለሙያዎች ደግሞ ሁለቱ ሀገራት ግንኙነታቸው ከጅቡቲም በላይ እንደሆነ ያስረዳሉ። በተለይም ጅቡቲ ቀድሞ የኢትዮጵያ አካል እንደነበረች የሚያምኑ የዓለም አቀፍ ግንኙነትና የጂኦፖለቲክስ ተንታኝ ምሁራን እንደሚያስረዱት ፈረንሳይ ጅቡቲን ከኢትዮጵያ ስትቀበል በስምምነት ነበረ። እስካሁንም ያ ስምምነት በመሬት ላይ አለ። እንደውም ጅቡቲ ወደ ኢትዮጵያ መመለስ ከነበረባት በርካታ ዓመታት አልፈዋል በሚል ፈረንሳይና ኢትዮጵያ መካከል የተፈጠረውን ግንኙነት ምናልባትም በቀጣይ ጅቡቲ ወደ ኢትዮጵያ የምትመጣበትን ሁኔታ ሊያመቻች የሚችል ትልቅ መሠረትን የሚጥል ነውም ሲሉ ሐሳብ አስተያየታቸውን እየሰነዘሩ ይገኛሉ። ሁለቱ ሀገራት አሁን ላይ በተለያዩ ዘርፎች ተጣምረው አብረው እየሰሩ ሲሆን በተለይም ፈረንሳይ በተለያዩ ጉዳዮች ላይ ከኢትዮጵያ ጋር እንደምትሰራ ከማስታወቋም በላይ አሁን ላይ ገቢራዊ የሆኑ በተጨባጭ መሬት ላይ የወረዱ 4 ወሳኝ ስትራቴጂካዊ ጉዳዮችን መሰረት በማድረግ ከኢትዮጵያ ጋር በጥምረት እየተንቀሳቀሰች እንደሆነ መረጃዎች ይጠቁማሉ። ይህም በመጀመሪያው በሁለቱ ሀገራት መካከል ያለውን ወዳጅነት የበለጠ ማጠናከርና ቀጠናዊ ወታደራዊ ግንኙነትን ማሳደግ ሲሆን በዚህ ረገድ የፈረንሳይ ጦር የኢትዮጵያን ጦር በዘመናዊ የጦር መሳሪያ ማደራጀት፣ ስልጠናን መስጠትና የአቅም ግንባታ ድጋፍን በማድረግ በዚህ ረገድ የሚፈለገውን በሁለቱ ሀገራት መካከል ያለውን ግንኙነት በማጠናከር ፈረንሳይ በዚህ ቀጠና በተለይም በምስራቅ አፍሪካና በዓለም አቀፉ የንግድ መስመር ዙሪያ የተለያዩ ስጋቶችን ለመቀነስ ኢትዮጵያን በጥምረት በአጋርነት አብራት እንድትሰራ የማሳደግና ሁለቱ ሀገራት በዚህ ቀጠና ላይ በሁለቱ ሀገራት ብሔራዊ ጥቅምም ሆነ በቀጠናው እንደ አጠቃላይ የምዕራባውያንን ጥቅም ለማስጠበቅ በምዕራቡ ዓለም ዘዋሪ የምትባለውና በአውሮፓ ህብረት ውስጥም ከፍተኛ ተቀባይነትና ተሰሚነት ያላት ፈረንሳይ የአውሮፓ ህብረትንም ሆነ የራሷን ሀገራዊና አህጉራዊ አጀንዳን ለማስጠበቅ ከኢትዮጵያ ጋር በጥምረት ለመስራት ወስና የገባችበት ስትራቴጂካዊ ግንኙነት እንደሆነ ተንታኞች ያስረዳሉ። በተለይም በዚህ ረገድ ኢትዮጵያና ፈረንሳይ የገቡበት አሁናዊ የሁለትዮሽ ግንኙነት በወታደራዊ መስክ ከፍተኛ ደረጃ ላይ ሊደርስ የሚችል እንደሆነ የተተነበየ ሲሆን በዚህ ረገድ ፈረንሳይ ያሏትን የተለያዩ የወታደራዊ አቅምን ለኢትዮጵያ በማቅረብ ኢትዮጵያ በአንጻሩ ከፈረንሳይ ወታደራዊ አቅምንና ልምድን በመቅሰም አሁን ላይ በሀገር ውስጥ የጀመረችውን የተለያዩ ወታደራዊ ቁሶችን የማምረት ሥራ ላይ እንድትገፋበት የፈረንሳይ መንግሥት ድጋፍ ከማድረግም በተጨማሪ ዘመናዊ መሳሪያዎችን የሚያመርቱ በተለይም የጦር ጀቶችን፣ የጦር ሄሊኮፕተሮችና የተለያዩ ድሮን የሚያመርቱ ኩባንያዎቹ ወደ ኢትዮጵያ እንዲገቡ በኢትዮጵያም ኢንቨስት እንዲያደርጉና በጥምረት እንዲሰሩ ሁኔታዎችን እያመቻቸ ስለመሆኑ መረጃዎች ይጠቁማሉ። ይህ ደግሞ በሁለቱ ሀገራት መካከል ያለውን ግንኙነት ከማጠናከሩም በላይ ሁለቱ ሀገራት የበለጠ በወታደራዊው መስክ የበለጠ በመጣመር በቀጠናው ያለውን የሰላምና የደህንነት ሁኔታ በጋራ እንዲጠብቁ እንደሚያደርጋቸውም ተመላክቷል። በዚህ ረገድ ቀጠናውን ሰላሙን ለማስጠበቅ ፈረንሳይ ኢትዮጵያን ተመራጭ ያደረገችው ከዚህ ቀደም ኢትዮጵያ በቀጠናው ሰላም ማስከበር ሥራ ውስጥ የነበራትን ሪከርድና እስካሁንም ጸንታ የቆየች አገር መሆኗን ከግምት ውስጥ በማስገባት እንደሆነ በማመላከት አሁን ላይ በቀጠናው የሚታዩ የተለያዩ የሽብር እንቅስቃሴዎችንና የተለያዩ ቀጠናውን ሊያውኩ የሚችሉ የጸጥታና የደህንነት ስጋቶችን ለመቅረፍ ከኢትዮጵያ በላይ በዚህ ቀጠና ላይ አጋር የለም ሲሉም ጀነራሉ ከሰሞኑ በይፋ በገሃድ አልተነገረም የተባለውን የተናገሩትን ምስጢራዊ ንግግር ያወጡ የሚዲያ አውታሮች አመላክተዋል። በተለይም በዚህ ረገድ ከሰሞኑ በአዲስ አበባ ጉብኝት ሲያደርጉ የነበሩት የፈረንሳይ ጦር ዋና አዛዥ ጀነራል
ፔርሺል እንደተናገሩት ኢትዮጵያ አሁን እንደ ቀደመው ጊዜ የምትታሰብ አገር አይደለችም። ይልቁንም ኢትዮጵያ ማለት 4 እና 5 አገር ነች። በምስራቅ አፍሪካ ቀጠናም ቢሆን ከኢትዮጵያ የተሻለ አጋር ሊሆን የሚችል አገር የለም ሲሉ መናገራቸው በእርግጥም ኢትዮጵያ ለፈረንሳይ ከዚህም ባለፈ ሌላ ጥቅሞችን ልትሰጥ የምትችል አሁን ላይ የመደራደር አቅሟም እየጨመረ የመጣች በተለይም በኢነርጂና በዘመናዊ የአቪዬሽን ኢንዱስትሪ ሁለቱ አገራት መካከል ያለውን ግንኙነት በማጠናከሩ ረገድ ሁለቱ አገራት በተለየ መልኩ መንቀሳቀስ የሚችሉበትን የግንኙነት ማዕቀፍ የሚፈጥር ነው የተባለ ሲሆን ይህም በሁለቱ አገራት መካከል የሚኖረውን የኢነርጂና የአቪዬሽን ኢንዱስትሪ ግንኙነት የበለጠ የሚያሳድግ መሰረት ላይ የቆመ ግንኙነት ነውም ተብሏል። በሌላ በኩል ቀጠናውን ሰላሙን በማስጠበቁ ረገድ ሁለቱ አገራት ጅቡቲን ጨምሮ አሁን ላይ ኢትዮጵያ 90 በመቶ የሚሆነውን የውጭ ገቢ ንግዷን በጅቡቲ በኩል እያደረገች ያለች አገር ከመሆኗ ጋር ተያይዞ አሁን ኢትዮጵያ ያነሳችው የባህር በር ጥያቄን መሰረት በማድረግ በጅቡቲ መንግስትም ሆነ በቀጠናው ባሉ የተለያዩ አገራት መንግስታት በኢትዮጵያ ላይ የተያዘውን አቋም በማለዘቡ ረገድ ፈረንሳይ ለኢትዮጵያ ትልቅ ጠቀሜታን የምትሰጥ አገር እንደሆነችም ይጠበቃል። በዚህ ረገድ የጅቡቲ ጠባቂና ሞግዚት የምትባለው ፈረንሳይ ጅቡቲን የመጫንና ኢትዮጵያና ጅቡቲ መካከል ያለው ቁርሾም ሆነ አሁናዊ አለመግባባት ወደ ሰላማዊ መንገድ እንዲመጣ ከፍተኛ ጥረትን ታደርጋለች ተብሎ የሚጠበቅ ሲሆን ይህ የማይሆን ከሆነ ግን ጅቡቲ አሁን ባለው ተጨባጭ ሁኔታ ከኢትዮጵያ ጋር ያላት ግንኙነት እንዲጠናከር የምትፈልግ ከሆነ ግዴታ ሰላሟን ማስጠበቅና ከኢትዮጵያ ጋር ሊያቃርናት የሚችሉ ነገሮችን ከመስራት መቆጠብ እንዳለባት ተንታኞች ይገልጻሉ። በዚህ ረገድ ኢትዮጵያ በጅቡቲ በኩልም ሆነ በሶማሊያ እንዲሁም በሶማሌላንድ በኩል ያላትን የወደብና ሌሎች ከባህር ጋር የተገናኙ አገልግሎቶችን በሚመለከት ያላት ግንኙነት እየተጠናከረና የንግድ እንቅስቃሴዋም እየጨመረ እንደሚሄድ የሚታመን ቢሆንም የጅቡቲ መንግስትን ጨምሮ የሶማሊያ የኤርትራ እንደዚሁም በዚህ ቀጠና ላይ ጥቅሜን ለማስጠበቅ ነው የምንቀሳቀሰው የምትለውና የኢትዮጵያ የምንጊዜም ጠላት የሆነችው ግብፅ እያደረጉት ያለው እንቅስቃሴ ለፈረንሳይ መንግስት እረፍት የሚሰጥና ሰላም ሆኖ አልተገኘም። በተለይም የፈረንሳይ መንግስት ይህ ሁኔታ እንዳልተመቸውም በማስታወቅ ኢትዮጵያና ፈረንሳይ መካከል ያለውን ግንኙነት የበለጠ በማጠናከር ከዚህ ቀደም በፈረንሳይና በኢትዮጵያ መንግስት ማለትም በቅኝ ግዛት ዘመን በፈረንሳይ ቀኝ ገዢ መንግስትና በኢትዮጵያ ሉዓላዊነቱን ለማስጠበቅ በሚንቀሳቀስ የነጻነት አርበኛ መንግስት መካከል የተደረጉ ስምምነቶች እንዲፈተሹና አሁን ላይ በሁለቱ ሀገራት መካከል የተገባው ሰጥ አገባ ወደ ሰላማዊ መንገድ እንዲመለስ ለማድረግ ጥረት እየተደረገ ስለመሆኑም ተሰምቷል። ይህ በአንድ በኩል ተንታኞች እንደሚሉት አሁን ላይ በስፋት አይነገር እንጂ በቀጣይ ከታጁራ ወደብ በስተደቡብ አቅጣጫ የሚገኘው ምድረ በዳ ለኢትዮጵያ ተወስኖ እንደነበር በማመላከት ምንም እንኳን ጅቡቲ ሙሉ በሙሉ የኢትዮጵያ ብትሆንም ይሁንና ግን አገር ሆና በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ተመዝግባ ራሷን ችላ የምትንቀሳቀስ አገር ከመሆኗ ጋር ተያይዞ አንዳንድ ቀድሞ በቅኝ ግዛት ዘመን የተፈረሙና አሁን ድረስ ተፈጻሚነታቸው ያልወደቀ ተቀባይነታቸውም የቀጠለ ስምምነቶች ተግባራዊ የሚሆኑበትና ኢትዮጵያ በጅቡቲም በኩል ተጨማሪ የባህር በር የምታገኝበት ዕድል ሊኖር እንደሚችል ይናገራሉ። ይህ ደግሞ በዋናነት ፈረንሳይ በዓለም አቀፉ ፍርድ ቤትም ሆነ በቀጠናው ባላት ተቀባይነትና ባላት ዓለም አቀፍ ተጽዕኖ ፈጣሪነትና እንደዚሁም የጅቡቲ ሞግዚት አገር ከመሆኗ ጋር ተያይዞ በሁለቱ አገራት መካከል የሚኖረውን ግንኙነት አሁን ላይ ካለበት ደረጃ ወደ ላቀ ደረጃ እንዲሸጋገር የምታደርግበትን ትልቅ የቤት ሥራ ወስዳለችም ተብሏል። ይህ ለኢትዮጵያ ትልቅ ብስራት ሲሆን በሌላ በኩል ለጅቡቲ አሁን ላይ ምን አይነት ስሜትን ይሰጣል? ወይስ በጅቡቲ መንግስትና በፈረንሳይ መካከል ያለውን ግንኙነት ጅቡቲ በዚህ ጉዳይ ውስጥ ፈረንሳይ ገብታ እየበጠበጠች ነው በሚል ሌላ እርምጃ ትወስዳለች የሚለው ጉዳይ አነጋጋሪና ተጠባቂ እንዲሆን ስለማድረጉም የወጡ መረጃዎች አመላክቷል። ያም ሆነ ይህ ግን በፈረንሳይና በኢትዮጵያ መካከል የተጀመረው ግንኙነት አሁን ላይ በጅቡቲም ሆነ በቀጠናው ባሉ አንዳንድ አገራት መካከል የተጀመረውን የሁለትዮሽ ግንኙነት ወደ ሰላም፣ ወደ ተሻለ እድገትና ወደ ቀጠናዊ ትብብር እንዲሸጋገር ትልቅ መሰረትን እንደሚጥል ይታመናል። በሌላ በኩል
ፈረንሳይ በዲፌንስ ኢንዱስትሪ ፕሮሞሽን እንደዚሁም በወታደራዊ ኢንዱስትሪ እድገትና የጋራ ትብብር ዙሪያም አብረው እንደሚሰሩ የታወቀ ሲሆን በዚህ ረገድ በተለይም ፈረንሳይ ከኢትዮጵያ ጋር ያላትን ግንኙነት የበለጠ በማጠናከር ለቀጠናው ትልቅ ድጋፍን የሚያደርግ ኃይል በኢትዮጵያ በኩል እንዲገነባና ኢትዮጵያም የምትፈልገውን እንድታገኝ በአንጻሩ ፈረንሳይ በተለያዩ የአፍሪካ ሀገራት እየተገለለች ከመምጣቷ ጋር ተያይዞ ኢትዮጵያ ያላትን ዲፕሎማሲያዊ አቅምና አስፈላጊነት በእጅጉ በመጠቀም ቦታዋንና በአፍሪካ ያላትን ይዞታ ዳግም ለመቆናጠጥ ኢትዮጵያን እንደ ትልቅ የአፍሪካ በር መግቢያ አድርጋ እንደምትጠቀማትም የወጡ መረጃዎች አመላክተዋል። ሌላው ፈረንሳይ በግልጽ ከሰሞኑ እንዳስታወቀችው ኢትዮጵያና ፈረንሳይ መካከል የተፈጠረው የሁለትዮሽ ግንኙነት ኢትዮጵያ ያቀረበችውን የባህር በር ይገባኛል ጉዳይን መሰረት እንደሚያደርግ ያስታወቀች ሲሆን በተለይም ኢትዮጵያ የምታደርገውን የባህር በር ለማግኘት የሚደረገውን እንቅስቃሴ የፈረንሳይ መንግስት ሙሉ በሙሉ እንደሚደግፍና ፈረንሳይ የኢትዮጵያን ሕጋዊና ሰላማዊ የባህር በር የማግኘት አጀንዳን እንደምትደግፍና ይህንንም እውን እንዲሆን ለማድረግ በፈረንሳይ መንግስት በኩል ሙሉ ድጋፍ ለኢትዮጵያ እንደሚደረግ ማረጋገጧና ለማሳያም ምንም ነገር ሳይጀመር የኢትዮጵያን የባህር ኃይል በራሷ አሰልጥናና የተለያዩ ቁሳቁሶች ድጋፍን በማድረግ እንደዚሁም ትልልቅ መርከቦችንም ለኢትዮጵያ ለመስጠት በዝግጅት ላይ ያለች ሀገር መሆኗ በእርግጥም ፈረንሳይ ኢትዮጵያ ወደ ቀይ ባህር በር ቀጠና እንድትቀላቀልና የቀጠናውን ሰላም እንድታስጠብቅ ብሎም ፈረንሳይ ከኢትዮጵያ የምትፈልገውን ድጋፍም እንድታገኝ አሊያም ደግሞ ፈረንሳይ በአፍሪካ ውስጥ እንዲኖራት የምታስበውን ትልቅ ተቀባይነት ዳግም በኢትዮጵያ በኩል ለማስመለስ ይህንን የኢትዮጵያን የባህር በር አጀንዳ መደገፍ በእጅጉ ለፈረንሳይ ጠቃሚ ሆኖ ስለመገኘቱም የወጡ የትንተና መረጃዎች አመላክተዋል። ሁለቱ ሀገራት አሁን ላይ በገቡበት የሁለትዮሽ ግንኙነት አማካኝነትም በቀጣይ ከቀጠናው አልፎ በተለያዩ የአፍሪካ ሀገራት ፈረንሳይ የሚኖራትን የንግድና ሌሎች ወታደራዊና ከጸጥታ ጉዳዮች ጋር የተገናኙ እንቅስቃሴዎችን በሚመለከት ኢትዮጵያ በእጅጉ ለፈረንሳይ አስፈላጊ ስትራቴጂካዊ አገር ሆና የተገኘች ሲሆን በዚህ ረገድ የአፍሪካ ሕብረት በኢትዮጵያ ውስጥ መገኘቱ ያውም በአዲስ አበባ መክተሙ ለፈረንሳይ ትልቅ ዕድልን የፈጠረ ነው ተብሏል። አሁን ላይ ፈረንሳይ በአብዛኛው ይዞታዋ የነበረውንና በቀኝ ግዛትም አብዛኛውን የምዕራብ አፍሪካ ግዛትን ስታስተዳድር የነበረች አገር ከመሆኗ ጋር ተያይዞ አሁን በምዕራብ አፍሪካ እየገጠማት ያለውን ፊት መነሳትና መገለልን ለማስመለስና በተለይም በቀጠናው አሁንም በእጇ ለማስገባት የምትፈልጋቸውን አገራት በትብብርና በጥምረት አብራ ለመቀጠል በማሰብ ይህንን ጉዳይ ለማሳካት ደግሞ በኤምባሲዎቻቸው አማካኝነት አዲስ አበባን መያዝ የግድ እንዳላትም የወጡ መረጃዎች አመላክተዋል። በዚህ ረገድ ኢትዮጵያ ፈረንሳይን ጨምሮ ለተለያዩ አገራት የአፍሪካ መግቢያ በመሆን እያገለገለች ስትሆን ይህንን ትልቅ ዲፕሎማሲያዊ አቅም ከዚህ ቀደም ባልታየ መልኩ አሁን ላይ በእጅጉ እየተጠቀመችበት እንደሆነም የትንተና መረጃዎች ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ 2 ጊዜ ጉብኝቶችን ሲያደርጉ አሁንም ድረስ በፈረንሳይ መንግስት በዓለም አቀፍ ደረጃ እያገኙ ያሉትን ድጋፍ እንዲያገኙ ከማስቻሉም በላይ በሁለቱ ሀገራት መካከል አሁን ካለው ሁኔታ በተሻለ መልኩ ሁለቱ ሀገራት በአፍሪካ ደረጃ የሚጣመሩበትንና ፈረንሳይ በአፍሪካ ያላትን ይዞታ ዳግም ለማስመለስ የሚረዳትን ስትራቴጂ ነድፈው እየተንቀሳቀሱ እንደሆነም እንዲሆን ያስቻለ ነውም ተብሏል። በአንጻሩ ከኢትዮጵያ መንግስት ጋር ከያኔው ከቅኝ ግዛት ዘመን በኋላ ለመጀመሪያ ጊዜ ጥብቅ ቁርኝትን የፈጠረችው ፈረንሳይ በፕሬዝዳንቷ ኢማኑኤል ማክሮን አማካኝነት ወደ ኢትዮጵያ ተደጋጋሚ ጉብኝቶችን ማድረጓ በእርግጥም ኢትዮጵያ ጅቡቲ አይደለችም፣ ሌሎች አገራትም በዚህ ቀጠና ላይ ተጨምረው ጫና ለማድረስ ቢሞክሩም እነ ፈረንሳይን የመሰሉ አገራት ከኢትዮጵያ ጋር የመቆማቸው ጉዳይ በቀጣይ በእርግጥም በምስራቅ አፍሪካ ካርታንና ታሪክን የሚቀይር አዲስ ክስተት ሊከሰት እንደሚችል ያገናዘበ ግንኙነት እንዲሆን አድርጎታልም ተብሏል። ኢትዮጵያ በዚህ ቀጠና ላይ በርካታ ፍላጎቶች ቢኖራትም በዋናነት ግን የኢትዮጵያ ፍላጎት 3 ይሆናሉ ተብሏል። አንደኛው የባህር በሩን ማግኘትና ቀጠናዊና አህጉራዊ ደህንነትን በተለይም በቀይ ባህርና በሰሜናዊ የህንድ ውቅያኖስ ዳርቻ የሚገኘውን ዓለም አቀፉን የንግድ መስመር ከዓለም አቀፍ አጋር አካላት ጋር በመሆን ደህንነቱን ማስጠበቅና
በዚህ ቀጠና ላይ ምንም አይነት የሽብርና ሌሎች ቀጠናውን ሊያተራምሱ የሚችሉ እንቅስቃሴዎች ተልዕኮ እንዳይኖሩ የሚያደርግ የሰላምና የጸጥታ ማስጠበቅ ተልዕኮን ይዛ እየተንቀሳቀሰች እንደሆነ የሚያሳዩ መረጃዎች እንደሚጠቁሙት እንደ ፈረንሳይ ያሉ አገራት በዚህ ዙሪያ ከኢትዮጵያ ጋር ያለማመንታት የመጣመራቸው ጉዳይ በእርግጥም በዚህ ረገድ ኢትዮጵያ የነደፈችው ንድፍ የባህር በሩን ጨምሮ ሌሎች ከጸጥታ ጋር የተገናኙ ጉዳዮችን፣ አጀንዳዎችን ለማሳካት በእጅጉ ይረዷታል ተብሏል። በሌላ በኩል ኢትዮጵያ ኢኮኖሚዋን ማሳደግና በቀጠናው ተጽዕኖ ፈጣሪ መሆን፣ በዓለም አቀፍ ስርዓት ውስጥ ደግሞ የተሻለ ተወዳዳሪ ሆኖ መቅረብ የምትፈልግ አገር ከመሆኗ ጋር ተያይዞ ኢኮኖሚውን በማሳደግ ረገድ በኃይል በተለይም በኢነርጂው ረገድና በአቪዬሽን ዘርፍ ፈረንሳይና ኢትዮጵያ የፈጠሩት ጥምረት በእጅጉ ትልቅ ተስፋ የተጣለበት እንደሆነና በቀጣይም ሁለቱ አገራት መካከል የሚኖረውን ኢኮኖሚያዊ ግንኙነት ከማሳደጉም በላይ ኢትዮጵያ ያላትን አንጡራ ሀብት በመጠቀም ራሷንም ሆነ ቀጠናውን ለማሳደግ የሚያስችለውን የተፈጥሮ ሀብትን በእጅጉ የምትሰራበት ይሆናልም ተብሏል። ይህ ደግሞ የኢትዮጵያን ኢኮኖሚ ከማሳደግም በላይ ኢትዮጵያ በቀጠናው ያላትን ተጽዕኖ የበለጠ እንዲጨምር በማድረግ እንደ ግብፅና በአረቡ ዓለም አካባቢ የሚንቀሳቀሱ የአረቡ ባሕረ ሰላጤ አባል አገራት በምስራቅ አፍሪካም ሆነ በኢትዮጵያ ላይ እስካሁን ሲያደርሱ የነበረውን ተጽዕኖና በቀጣይም የኢትዮጵያን አካሄድ የቃኘ ስትራቴጂን በማውጣት ለኢትዮጵያ እክል ይፈጥራሉ የሚለውን እሳቤ የሚያኮሰምን ይሆናል ተብሎ ይጠበቃል። ይህ ደግሞ ለኢትዮጵያ ከመቼውም ጊዜ በላይ አይላ እንድትወጣ የሚያደርጋትን አቅም እንድትፈጥር የሚያስችላት ሲሆን፣ በሌላ በኩል በቀጠናው ያሉ አገራትን ጭምር በእጇ እንድታስገባ የሚረዳት ይሆናል ተብሏል። የዚህ አይነቱ ሁኔታ የሚፈጠር ከሆነ በእርግጥም ኢትዮጵያ የተወሰዱባትን ግዛቶችም ሆነ በቀጠናው ላይ በትንንሽዬ ቆዳ ስፋት ውስጥ ትንንሽዬ ፖለቲካ እንቅስቃሴዎችን የሚያደርጉ አገራትም ጭምር በኢትዮጵያ የፖሊሲና ዓለም አቀፍና ቀጠናዊ ስትራቴጂ ማዕቀፍ ውስጥ እንዲታቀፉ የሚያደርግ ትልቅና ሰፊ የሆነ ስትራቴጂ በውስጡ የያዘ አካሄድ እንዲኖራት ያደርጋልን ብለዋል። በሌላ በኩል በአፍሪካ ውስጥ አሁን ላይ ኢኮኖሚ ትልቁ መወዳደሪያ የሆነ ከመምጣቱ ጋር ተያይዞ ኢትዮጵያ የአፍሪካ ሕብረት መቀመጫ እንደመሆኗ መጠን ከበርካታ የአፍሪካ ሀገራት ጋር ከታሪፍ ነፃና በተለይም ድንበር ተሻጋሪ የሚባሉ የተለያዩ የንግድና ከጸጥታና ደህንነት ጉዳዮች ጋር የተገናኙ እንቅስቃሴዎችን በህብረት እንድታደርግ የሚያስችላትን አቅም እንደሚፈጥርላት የተነገረ ሲሆን ከዚህ ቀደም በአህጉርም ሆነ በቀጠና እንደዚሁም በዓለም አቀፍ ደረጃ ኢትዮጵያ ያላትን የሰላም ማስከበር ታሪክ የበለጠ እያጠናከረች እንድትሄድ ይረዳታልም ተብሏል። በሦስተኛ ደረጃ ኢትዮጵያ በዓለም አቀፍም ሆነ በአህጉር አቀፍ ደረጃ ያላትን ዲፕሎማሲያዊ ተቀባይነት ማሳደግ ሲሆን ይህ ደግሞ በቱሪዝም ኢንዱስትሪ እንደዚሁም በልማትና በሌሎች በጸጥታና በደህንነት ጉዳዮች ዓለም አሁን ላይ በተለያዩ አግባብ የተለያዩ ዓለም አቀፍ መድረኮች ላይ ዋና አጀንዳው አድርጎ የሚነጋገርበትን የግሪን ሌጋሲ ወይንም በአካባቢ ስነ ምህዳር ጥበቃና በዓለም የአየር ንብረት ለውጥ ዙሪያ ኢትዮጵያን አምባሳደር እንድትሆን ያደርጋታልም ተብሏል። በዚህ ረገድ ፈረንሳይ የአውሮፓ ሕብረት ዋና ዘዋሪና በዓለም አቀፍ ደረጃም ቢሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዋና ቬቶ ፓወር ካላቸው አገራት መካከል ከሚጠቀሱ አገራት አንዷ መሆኗና እንደዚሁም ተጽዕኖ ፈጣሪ የመሆኗ ጉዳይ ከኢትዮጵያ ጋር ስትጣመር ይህ አቅም ኢትዮጵያን በእጅጉ እንድትታወቅና በዓለም አቀፍ ደረጃም ለሚኖራት ዲፕሎማሲያዊ ተቀባይነትና በዓለም አቀፍ ደረጃም ሆነ በአህጉር አቀፍ ደረጃ በአካባቢ ስነ ምህዳር ጥበቃና በዓለም አቀፍ የአየር ንብረት ለውጥ እንዲሁም በግሪን ሌጋሲ ዘርፍ ልታሳካ ያሰበችውን ዕቅድ እንድታሳካ ትልቅ ዕድልን ይፈጥርላታል ተብሏል። በአንጻሩ ፈረንሳይ የቀይ ባህር ቀጠና ላይ ትልቅ ይዞታ እንዲኖራትና እንደ ኢትዮጵያ ያሉ በምስራቅ አፍሪካ ቀጠና ሰፊ የቆዳ ስፋትና ብዙ የሕዝብ ቁጥር እንደዚሁም ጠንካራ ኢኮኖሚ ያላቸውን አገራት በመተባበር በዚህ ቀጠና ላይ ዘላቂነት ያለው ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ግንኙነትን በመፍጠር አቅሟን የበለጠ እንድታጠናክር እንደሚያደርጋት የሚረዳ እንደሆነ የተነገረ ሲሆን በሌላ በኩል ሁለቱ አገራት አሁን ላይ የፈጠሩት ጥምረት ከምስራቁ ወገን እየመጣ ያለውን በተለይም የምዕራብ ጠል እንቅስቃሴን ለመከላከልና አሁን ላይ ዓለም ላይ እንዲመጣ የተፈለገውን አዲሱን የዓለም አቀፍ ሥርዓትን አጀንዳ የበለጠ በማጠናከር እንደ ፈረንሳይ፣ እንግሊዝ፣ ጀርመንና
በአብዛኛው በአሜሪካ ይዘወራል የተባለውን የምዕራቡ አገራት ስብስብን ወደ ጎን በመተው አዲስ የዓለም ሥርዓት ወይም የራሳቸውን ዓለም አቀፍ እንቅስቃሴን በማድረግ ላይ የሚገኙት እንደ ቻይና፣ ራሽያ፣ ህንድና ኢራንን የመሰሉ እንደዚሁም ራሷ ኢትዮጵያ ያለችበትን የብሪክስ ስብስብን ጨምሮ ሌሎች በዓለም አቀፍ ደረጃ አዳዲስ ለውጦችን እየፈጠሩ ያሉ ቡድኖችን እንቅስቃሴም በእጅጉ ጫናቸውን ለመከላከል የሚረዳ አቅምን በኢትዮጵያ በኩል የምታሳካበት ዕድል እንደሚመጣም ፈረንሳይ አስባ ከኢትዮጵያ ጋር እየተንቀሳቀሰች እንደሆነ የወጡ መረጃዎች አመላክተዋል። ኢትዮጵያና ፈረንሳይ አሁን ላይ ጅቡቲን በሚመለከት ያላቸው አቋም የሚለያይ ነው ባይባልም በእርግጥም ግን ኢትዮጵያ በቀጣይ በሚኖረው እንቅስቃሴ ውስጥ ከጅቡቲ ጋር ያላት ግንኙነት አሁን እንዳለው እንደማይቀጥል የተለያዩ የጂኦፖለቲክስ ተንታኞች ያስረዳሉ። በተለይም በዚህ ረገድ የጅቡቲ ቅኝ ገዢ የሆነችውና ጅቡቲ ከኢትዮጵያ እንድትገነጠል ቀድሞውንም በቅኝ ግዛት ከኢትዮጵያ ቆርሳ የወሰደችው ፈረንሳይ እንደመሆኗ መጠን አሁን ላይ በኢትዮጵያና በፈረንሳይ መካከል ያለው ግንኙነት መጠናከሩ ጅቡቲ በቀጣይ ሁኔታዋ በፌዴሬሽን ወደ ኢትዮጵያ ትቀላቀላለች ወይንስ እንደዚሁ ኢትዮጵያ ላይ በር ዘግታ ትቀጥላለች የሚለውን ጉዳይ ኢትዮጵያ ካሁኑ እንድታስብበት የሚያደርግ ነውም ተብሏል። በዚህ ረገድ የተለያዩ የትንተና መረጃዎች እያመላከቱ እንዳሉት ኢትዮጵያና ጅቡቲ መካከል በየጊዜው የመንግስት ለውጥና የተለያዩ ክፉ ወቅቶችን መሰረት ባደረገ የፖለቲካ ትኩሳት የሚነካኩ አገራት ከመሆናቸው ጋር ተያይዞ የዚህ አይነቱ ግንኙነት የሁለቱንም አገራት ጥቅም የሚጎዳ እንደመሆኑ መጠን ሁለቱ አገራት ወደ ዘላቂ ትብብርና ዘለቄታዊነት ያለው ውህደት እንዲመጡም ፈረንሳይ ትልቅ ድጋፍን ልታደርግ እንደምትችልና ይህም እንደሚጠበቅ ተንታኞች ይገልጻሉ። በአንጻሩ አሁን ላይ ከኢትዮጵያ የራቀች የምትገኘውና ኢኮኖሚዋ ግን ሙሉ በሙሉ በኢትዮጵያ ላይ የተመሰረተው ጅቡቲ ከግብፅና ግብፅን ከመሰሉ አገራት ጋር ለማድረግ እየተንቀሳቀሰች ያለችው ግንኙነት ኢትዮጵያን ያስቆጣና ምናልባትም በሁለቱ አገራት መካከል የሚጠበቀውን ሰላማዊ ግንኙነት እንዳያደፈርሰው ስጋትን የደቀነ ጉዳይ ሲሆን በዚህ ረገድ ፈረንሳይ አሁን የምታደርገው ወታደራዊና ኢኮኖሚያዊ እንደዚሁም ዲፕሎማሲያዊ ግንኙነት በኢትዮጵያ በኩል ይህንን ጉዳይ በዘላቂነት ለመፍታት የሚያስችል አቅምን ይፈጥራል የሚል ግምት እንደተቀመጠም ተነግሯል። በዚህ ረገድ ፈረንሳይ ከጅቡቲው ፕሬዝደንት ኢስማኤል ኡመር ጊሌ ጋር ያላትን ግንኙነት ከዚህ ቀደም ከነበረው የበለጠ ለማጠናከር የሚያስችል ዕድል የተፈጠረላት እንደሆነ የሚጠቁሙ የጂኦፖለቲክስ ባለሙያዎች እንደሚናገሩት አሁን ላይ ጅቡቲ 100% በሚባል ደረጃ ኢኮኖሚዋ በኢትዮጵያ ላይ የተመሰረተ ስለሆነ ኢትዮጵያ ደግሞ የባህር በርን በእጅጉ የምትፈልግ አገር እንደመሆኗ መጠን ጅቡቲ በራሷ መንቀሳቀስ የማትችል አገር ስለሆነች ፈረንሳይ ሁለቱን አገራት በማዋሃድ ቀጠናዊ ውህደት እንዲሳለጥ ለማድረግ ጥቅሟም እንዲጠበቅ እንደዚሁም በቀጠናው የሚኖራትም ተቀባይነትና የተጽዕኖ መፍጠር አቅም እንዲጨምር ለማድረግ ትልቅ ዕድል ተፈጥሮላታል ሲሉ፣ ሌሎች ደግሞ እነ ጅቡቲና እነ ሶማሊያ እንደዚሁም ኤርትራን የመሰሉ የቀጠናው ሀገራት በኢትዮጵያ ላይ በመጣመር አሁን ላይ በኢትዮጵያ ላይ የተለየ አቋም መያዛቸው ነገሩን እንደታሰበው እንዳይሆን ሊያደርግ ይችላል በሚል ስጋታቸውን እየገለጹ ሲሆን በተለይም አሁንም ድረስ በጅቡቲ ጠንካራ የጦር ሰፈር ያላት ፈረንሳይ በርካታ የጦር ሰራዊቷንም በዛ ስፍራ የምትገኝ ሀገር ከመሆኗ ጋር ተያይዞ ጅቡቲን የማስገደድና በጅቡቲ ላይ ተጽዕኖ የመፍጠር አቅም ስላላት በኢትዮጵያ ውስጥ የሚገኙ የተለያዩ አቅሞችን ለመጠቀም በተለይም ኢትዮጵያ አሁን ላይ በዓለም አቀፍ ደረጃ ተፈላጊና ተደራዳሪ የሆነች እንድትመጣ ያደረጋትን የኢነርጂ አቅም የተለያዩ ውድ የሚባሉ ማዕድናት ባለቤት ከመሆኗ ጋር ተያይዞ እነኚህን በማባባያና በድርድር በማቅረብ ኢትዮጵያና ጅቡቲ በቀጣይ የሚዋሃዱበት አሊያም ደግሞ በሁለቱ ሀገራት መካከል በዘላቂነት በጋራ ጥቅም ላይ የተመሰረተ ግንኙነት የሚኖርበት ሁኔታ እንዲፈጠር ፈረንሳይ ትልቅ የቤት ሥራ ከፊት ይጠብቃታል ተብሏል። ይህንን የማድረጉ ሥራ የፈረንሳይ መንግስት ዋና ተቀዳሚ ተግባር እንደሆነ የተጠቆመ ሲሆን በዚህ ረገድ ፈረንሳይ ይህንን የምታሳካ ከሆነ ከኢትዮጵያ ጋር ከመቼውም ጊዜ በላይ በሰላምና በደህንነት ብሎም በኢኮኖሚው ዘርፍ በመጣመር ቀጠናውን በማስጠበቅ ደግሞ በጸጥታና በደህንነቱ ዘርፍ የበለጠ ሥራን በመስራት በዘላቂነት የአፍሪካን ምድር ዳግም ለመቆጣጠር የሚረዳትን ትልቅ ኃይል በእጇ እንድታስገባ እንደሚረዳትም ይነገራል።
ይህ ደግሞ በዋናነት ከአፍሪካ ህብረት ጋር የሚያያዝ ሲሆን ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ መጠን በፈረንሳይና በኢትዮጵያ መካከል የሚኖረው ሰላማዊና ጠንካራ ዲፕሎማሲያዊ ግንኙነት በሁለቱ ሀገራት መካከል ከሚኖረው የሁለትዮሽ ግንኙነት ባለፈ ፈረንሳይ አፍሪካን ዳግም በእጇ እንድትቆጣጠር ኢትዮጵያ ትልቅ በርና አቅም ትሆናታለች ተብሎ እንደሚጠበቅም የወጡ መረጃዎች አመላክቷል። አሁን ላይ በሁለቱ ሀገራት መካከል ያለው ግንኙነት በበርካታ ዘርፎች ተጠናክሮ እየቀጠለ ሲሆን በተለይም የተለያዩ ከጤና ጋር የተያያዙ ቁሳቁሶች፣ የአቪዬሽን ኢንዱስትሪ እንደዚሁም በኃይል ዘርፍ ኢትዮጵያና ፈረንሳይ በጥምረት አሁን ላይ በርካታ ስራዎችን እየሰሩ ሲሆን ከሰሞኑም ፈረንሳይ ሌላ አዲስ ዘርፍ ላይ በኢትዮጵያ ለመሰማራት እንቅስቃሴ እያደረገች ስለመሆኗም የወጡ መረጃዎች አመላክቷል። ከዚህ ቀደም በአፍሪካ የመጀመሪያ የሆነውንና ፈረንሳይ ሰራሹን ኤርባስ የተሰኘውን 301,000 አውሮፕላንን ከፈረንሳይ ያገኘችው ኢትዮጵያ አሁን ደግሞ በሁለቱ ሀገራት መካከል በተፈጠረው ዲፕሎማሲያዊ ግንኙነት ምክንያት የባህር በሩን የምታገኝበትን ትልቅ ዕድል በእጇ ማስገባቷን መረጃዎች ጠቁመዋል። በተለይም ፈረንሳይ በትራይፓርታይት ወይም በሶስትዮሽ ስምምነት ውስጥ የተካተቱ የተለያዩ ነጥቦችን ማዕከል ያደረጉ መረጃዎችን ለኢትዮጵያ ትሰጣለች ተብሎ የሚጠበቅ ሲሆን በወቅቱ ማለትም በቅኝ ግዛት ዘመን የኢትዮጵያ ድንበር ሲሰመር አሰብ የት እንደነበርና በተለይም ከታጁራ ወደብ በስተደቡብ አቅጣጫ የሚገኘው አሁን ላይ በጅቡቲ ግዛት ውስጥ የተጠቃለለው ግዛት ለኢትዮጵያ የተወሰነበት ሰነድ ወደ ኢትዮጵያ እጅ እንዲመጣ የምታደርግ ከሆነ በእርግጥም በምስራቅ አፍሪካ ቀጠና ኢትዮጵያ ባለ አንድ የባህር በር ሳይሆን ባለ 2 እና 3 የባህር በር ባለቤት የምትሆንበትን ትልቅ ዕድል እንደሚፈጥርላትም ይጠበቃል ተብሏል። ምንም እንኳን ይህ ሁኔታ በቀጠናው ካሉ ሀገራት ጋር የሚያዋጋ ቢሆንም ነገሩን በሰላማዊ መንገድ ለመጨረስ ፈረንሳይ ትልቅና ዋና የኢትዮጵያ አጋር ሆና መቅረቧ ለነገሩ ቅለት ከፍተኛ የሆነ አስተዋጽኦን ያደርጋል ተብሎ ይጠበቃል። ያም ሆነ ይህ ግን የኢትዮጵያን አሁናዊ የባህር በር ጥያቄ በመደገፍ ለኢትዮጵያ የምድር ጦር ጭምር ለማገዝ አሁን ላይ ከኢትዮጵያ ጎን የተከሰተችው ፈረንሳይ ከሌሎች የምዕራቡና በምስራቅ በተለይም በመካከለኛው ምስራቅ በአረቡ ባህረ ሰላጤ ቀጠና ላይ ዋና የተጽዕኖ ፈጣሪ አቅም ያላት የምትባለው አገር የተባበሩት አረብ ኤሚሬትስን ተከትላ የኢትዮጵያ ወዳጅ አገር መሆኗ በእርግጥ ኢትዮጵያ አሁን ላይ የምትሄድበት መንገድ ትልቁን ዓላማዋን ለማሳካት የሚረዳ ከመሆኑም በላይ አሁን ላይ በቅርቡ የሚጠበቁ የተለያዩ ቀጠናዊና ዓለም አቀፋዊ ዲፕሎማሲያዊና ከኢኮኖሚና ከጸጥታና ከደህንነት ጋር የተገናኙ ስትራቴጂካዊ ጥቅሞቿን ለማስጠበቅ በእጅጉ የሚረዱ ይሆናሉ ተብሎ እንደሚጠበቅ መረጃዎች ጠቁመዋል። ይህ ሁኔታ በዚህ የሚቀጥል ከሆነ በቀጣይ ጅቡቲን ጨምሮ ከኤርትራና ከግብፅ ብሎም ከሶማሊያ መንግስታት በኩል ምን አይነት አገር ሊሰለፍ ይችላል የሚለውን ጉዳይ አጠያያቂ ያደረገው ሲሆን ይህም አሁን ላይ የበርካታ ጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞችና የሚዲያ አውታሮች የመነጋገሪያ አጀንዳ እንደሆነ እየተነገረም ይገኛል። ያም ሆነ ይህ ግን ፈረንሳይ አሁንም ወደፊትም ከኢትዮጵያ ጋር ነኝ ስትል አትቀልዱ፣ ኢትዮጵያ ማለት እኮ አንድ አገር አይደለችም፣ ይልቁንም ኢትዮጵያን መያዝ ማለት 54 ሀገር መያዝ ማለት ነው በማለት ከኢትዮጵያ ጋር ያላትን ግንኙነት ማጠናከር ላይ ትኩረት አድርጋ እየሰራች እንደሆነና ኢትዮጵያ ያነሳችውን የባህር በር ጥያቄ ከማንምና ከምንም በላይ እንደምትደግፍ ማረጋገጫ ሰጥቻለሁ ብላለች። ሰላምና ጤና ይስጥልን ውድ አድማጭ ተመልካቾች፣ በዕለቱ በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ መረጃችን ለዛሬ በፈረንሳይና በኢትዮጵያ ብሎም በጅቡቲ ጉዳዮች ላይ ትኩረቱን ያደረገ ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች አጀንዳዎች ላይ መሰረት ያደረጉ ትንታኔዎችን ይዘን እስክንመጣ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።